ምንሃል ፈሳሽ ሳሙና ማምረቻ ምንሃል ፈሳሽ ሳሙና ማምረቻ አድራሻውን ያደረገው በሃና ቀለበት ሮቤል ታወር 3ኛ ፎቅ ላይ ያገኙታል። ምንሃል ፈሳሽ ሳሙና ማምረቻ ማሰልጠኛ እንዳላቸው አስጎብኝተውናል። ምንሃል ፈሳሽ ሳሙና ማምረቻ ለየት የሚያደርጋቸው ዘመናዊ የሆነ ላብራቶሪና ጥሬ ዕቃዎች መኖራቸው ነው። በቢሮአቸው ሄደን እንደተመለከትነው ምንሃል ፈሳሽ ሳሙና ከማምረቻው ውጪ ማሰልጠኛ እንዳላቸው ሲያሳዩን ቆይተዋል። ምንሃል ፈሳሽ ሳሙና ማምረቻ በጥራታቸውና በታማኝነታቸው እንዲሁም በዘመናዊ መሳሪያ መኖራቸው ተመራጭ ያደርጋቸዋል። ምንሃል ፈሳሽ ሳሙና ማምረቻ ኤሌክትሮኒክስ መደብር እንዳላቸው እንዲሁም ምድጃና ምጣድ ጥገና እንዳላቸው አስመልክተው ነበር። የእጣን ሽያጭም መጀመራቸው ምንሃልን ለየት የሚያደርገው መሆኑን ተገንዝበናል። መልካም ስሜ መሐመድ ይባላል። የምንሃል መስራችና መስራች ነኝ። ምንሃል ከተጀመረ 1 አመት ከምናምን አካባቢ ነው። አምና መስከረም አካባቢ ጀመርነው። ወደ ተግባር የገባው ጥቅምት 11 ቀን ስንጀምር ትንሽ የሆነች ክላስ ነበረች። ላርጎ ከሆነ ቦታ ያመጣን እንሸጥ ነበር። ከዛ በኋላ ለምንኛውን አመርተን አንጀምርም በሚል ወደ ህዳር አካባቢ ከአንድ ወር ቆይታ በኋላ የራሳችን ፕሮዳክት መጀመሪያ የተከታተለ ቦታ ላይ ጀመርነው። ትንሽ ወደ 60,000 70,000 አካባቢ መነሻ ከፍታ አድርገን ጀመርነው። ከዛ በመቀጠል ትንሽ ከሰራም በኋላ ከፍ ለሌላ ብራንች ከፈት። ሁሉም ስንጀምር ያው ላይሰንስ እያወጣን ህግ እየጠበቅን ማሽመታሽ ነገር እንዳይመጣ። ከዛ እንግዲህ እዚህ 1 አመት ባልሞላ ጊዜ ወደዚህ መጣ። ዋናው ማሳየት የምንፈልገው ብዙ ሰዎች የዚህን ስራ አዋጭነት ይጠይቃሉ። ትርፋማ ነው ወይ አዋጭ ነው ወይ ግባቱ ይገኛል ወይ የሚሉት መልስ ለመስጠት ነው። ስራው አዋጭ ነው፣ ግን ማንኛውም ስራ አዋጭ የሚሆነው ምንም ትርፍ ቢገኝበት ከአንድ ቀን አንድ ሽጦ መዋል አይደለም። የተለያየ ምርቶችን ከአንድ ቀን ትንሽ ትርፍ ይዞ ብዙ ምርቶችን ሽጦ መዋል አትራፊ ነው። እኛ ጋር ብዙ ስልጠናዎች አሉ። ኮስሞቲክስ በሙሉ ዲተርጀንት በሙሉ እናሰለጥናለን። እናም ጥሬ ዕቃው ይገኛል ወይ ለሚል ጥያቄ አዎ ጥሬ ዕቃው ይገኛል። አትራፊ ነው ወይ አትራፊ ነው። በምን ያክል ከተባለ ፈሳሽ ሳሙና ከ1 ሊትር ከ30 እስከ 40 ብር ይገኛል። በታሽጎ ሲሸጥ በቅጅ ከሆነ ከ15 ብር ያላነሰ በ1 ሊትር ይገኝበታል። ያ ማለት አትራፊ ነው ማለት ነው። ጥሬ ዕቃው እንደልብ ከተገኘ ከ1 ሊትር 30 ብር ከተገኘበት ያ ሰው በቀን 100 ሊትር ሽጦ ቢውል ምን ያክል እንደሚያተርፍ ሂሳብ ባለቤቱ ይሰራል ማለት ነው። ሌላው ስለ እኛ ጋር ያሉ ምርቶች እጣን አለ። በተጨማሪ እጣን እናከፋፍላለን፣ እናመርታለን። እጣን በጣም አትራፊ የሆነ ስራ ነው። ለችርቻሮ ስናየው ሱቅ ላይ እንደዚህ አንተንተረው ነው 10 ብር በፍሬ የሚሸጡት። እኛ ይችኛዋን በፍሬ ለሰው የምናስረክበው 20 እሺ ለሚወስድ ሰው 4 ብር ከ50፣ ከ20 በላይ ከሆነ 4 ብር፣ ከ20 በታች ከሆነ ግን 5 ብር በፍሬ እንሸጣለን። ያ ሰው ተረክቦ ወስዶ ፍራገር ላይ ብዙ ከስተመሮች መሸጥ ይችላል ማለት ነው። እንዲሁም በስካውን በእኛ ብራንች ያሉ አዲስ አበባ ላይ ወደ 4 ብራንቾች አሉ። አዳማ ላይም ያው አለ፣ ድሬዳዋ ላይ፣ ጅጅጋ አካባቢ ወደ ደሴ መካነ ሰላም አድራሻ መስመር ላይ አንድ አለ። እነዚህ ሁሉ እኛ ከጀመርነው በኋላ ጀምሮ ሰልጥነው የራሳቸውን ስራ የጀመሩ ትርፋማ ናቸው። እኛ ለእነሱ የምንሰጠው ሰርቪስ የመጀመሪያው ኬሚካል አቅርቦት ነው። ሁለተኛ ሲሰሩ ሲበላሽ እነሱን ጋይድ ማድረግ፣ መምከር፣ ሰፖርት ማድረግ። ኬሚካል ሲቀያየር ፎርሙሌሽኑን አሁን መቀየር ጀመረ። ሌላው እኛ ሰልጣኝ ጋር ሲመጣ ያገኛቸው የሚገቡ ጥቅሞች አሉ። መሰልጠን ብቻ ሳይሆን ኬሚካል ማቅረብ፣ ከተበላሸበት ያኛው ማስተካከል የኛ ስራ ነው። ከስልጠና በተጨማሪ ማሽነሪ እናመርታለን። የአጃክስ የደክስ ሳሙና ማንኛውም ማሽነሪ እናመርታለን፣ እንገጣጠማለን። ሰው መጥቶ ሳምፕል ያይና ኦርደር ያደርጋል። ሌሎቹ እንደዚህ እንደላርጉ እንደምና ማሽኖቹ ሽያጭ አይደለም። ሰው መጥቶ በሚፈልገው መጠን አዞ ነው የሚሄደው። ለምሳሌ ደክስ ሳሙና ከ650 ሺህ እስከ 850 ሺህ የሚፈጅ ማሽን ነው። ያ ማለት መጥቶ ራሱ በሚፈልገው ብረት በሚፈልገው አቅም በሚፈልገው ለምሳሌ ስሪኬዝና ሲንግሊኬዝ ያለው እሱም መርጦ እንደቆጣ እንደመብራት ጉልበት አዞ አሰርቶ ይሄዳል ማለት ነው። ስለዚህ ሳሙና በተመለከተ ኬሚካል አቅርቦት፣ ምክር አገልግሎት፣
ስልጠና ማሽነሪ አቅርቦት እንሰጣለን። ከዛም አልፎ የገበያ ትስስሩን የምንሰራው ብዙ ሰዎች ወላይኛ ብዙ ሲያዙ ከዛ ከኛ ከሰለጠነ ሱቅ ቅድሚያ ሰጥተን ሽያጭ እንሰጣለን። ስልጠና በሶስት አይነት መንገድ ይሰጣል። አንደኛው ሰዎች በአካል መጥተው የምክር አገልግሎት ወስደው የሚሰለጥኑ ስልጠና ሲሆን ሁለተኛው ሳይመጡ በኦንላይን የሚሰለጥኑ ስልጠና ነው። ሶስተኛው ላይ የተሻለው ስልጠና እኛ እነሱ ጋር ሄደን የምናሰለጥንበት አጋጣሚ ነው። ያ ለማንኛውም ሰው አይሰጥም። ለአቅመ ደካሞች መምጣት ለማይችሉ ችግር ላለባቸው ምክንያታዊ ለሆኑ ሰዎች ለምሳሌ ጥሮታ ያወጡ ሰዎች እኛ ጋር መጥተው መሰልጠን ሳይችሉ ሲቀሩ እኛ ቦታቸው ድረስ ሄደን አሰልጥነናቸው ስራ አስጀምረናቸው እንመጣለን ማለት ነው። ስልጠና በተመለከተ ከየትኛው የትኛው እንደታደገ መጀመሪያ የተከፈተው ብራንች የትኛው እንደሆነ ያንዳንድ ነገር መጀመሪያ ሲከፈት ይሄን ስራ ሁለቱ ነበር የከፈተው። መጀመሪያ ከመከፈቱ በፊት እንደነገርኩ እኔ ከሆነ ሰው ነበር ማመጣው። በዚህ አጋጣሚ ለመሰከነ ወርዶ ንጉስ የሚባል አንድ ሰው አለ። ጀሞ 3 ሰይዳ ሲንጀር ማለት ነው። ቤላ ሳሙና ባለቤት የቤላ ሳሙና ባለቤት ነው። መጀመሪያ ሲጀምር እሱ ጋር ባንተ ተቋም እንሰራ ነበር። ሀሳቡን ሰጠኝ። ከሱ የሆነ አንድ ሁለት ዙር በጀሪካዎች አመጣውና መሸጥ ጀመርኩ። ለዚህ መነሳ ምክንያት እሱ ለመሰከነ ወርዳለሁ። ከዛ በኋላ አንድ እህታችን አለ ዱባይ የምትኖር መሪም የምትባል ልጅ እሷ ጋር ሀሳብ ይሽል አድርገው የሆነ ብር አመጣና እኔ ሀሳብ እሷ ገንዘብ አመጣች። ሞከርን 60 ሺህ አካባቢ ጀምረን እዚህ ደረሰ። መጀመሪያ የተከፈተችው ሌላ ሱቅ ነች። አሁን አልነበረችም፣ ትንሽ ነች። ከዛ ቀጥሎ መጀመሪያ የተቀረጸው ማንጎ ሰፈር ላይ ያለው ሱቅ ተከፈተ። ከዛ ከተወሰነ ወር በኋላ ደግሞ ደረጃ አካዳሚ አካባቢ ተከፈተ። አሁን ኬሚካል ቤቱ ደግሞ በሰፈራና በደረጃ መካከል ላይ ኬሚካል ቤቱ ተከፈተ። አሁን እዚህ ደረሰ ማለት ነው። በመናል ከ15 በላይ ሰራተኞች አሉ። ተቃራኒ እጣን ላይ ወደ 6 አሉ። ላልኮ ላይ እንደዛው ይቀርጣሉ ማለት ነው። ኬሚካል ሽያጭ ላይ ሁለት ባለሙያዎች አሉ። አንዱ የኬሚካል ሼር ከፈት ነው። እሱ እንዳለ ባለቤትና ኬሚካል ኢንጂነሪንግ ነው። ኬሚካል ሲወጡ ከኛ ጋር መጀመሪያ ቼክ ተደርጎ ብራንዳችን ዱባይ ቻይና በማለት አይደለም። ኬሚካሉ ጤናማ ነው ወይ አልተነፈሰም አልገባበትም ወይ የሚለው ያን የሚያደርገው ኦመር የሚባል ባለሙያችን አለ። ሙሉ ሂደቱን ሲሉ ኬሚካሎችን ይሸጣል። ስለዚህ አሁን መጀመሪያ የተከፈተው ሌላ ሱቅ ነው። ቀጥሎ ማንጎ፣ ሶስተኛ ደረጃ፣ አራተኛ ሰፈር ተከፈተ። እጣኑ በቅርብ ነው የከፈተው። ኦልሞስት 2 ወር አካባቢ የሆነው ግን በጣም አትራፊና ጥሩ የሆነ ስራ ነው። ማንም ሰው ቢሞክረው አይጎዳበትም ብዬ አስባለሁ። በጣም ጥሩ። ከሳሙናው ጎን ለጎን የኤሌክትሪክ ቤት እንዳላችሁ አይተናል። ስለሱ እስቲ ያንዳንድ ነገር ኤሌክትሪክ ቤቱ በሆነ አጋጣሚ እንዲሸር ስናደርግ የሆነ ሰው ይሰራ ነበር። ለምን ከፍ አናደርግም በሚል ገና ጅማሮ ነው ልናሰፋው እንፈልጋለን። ምንድነው የኛው መነሻ የሆነ እንደም እንደዚህ ሌላ ሰው እንደዚህ ሰው ሼር ስናደርግ አንድ እህታችን ወደ ኒውዚላንድ የምትኖር ልጅ ምጣዶች በአጋጣሚ ፈለገች ወደ ወለጋ የሚላክ። ስለዚህ እሱን አገናኘው አሰውኝ ስራው ለምን አብረን አንሰራው ለምን የኛ እናደርገው ለምን አናሰፋው በሚል ያመጣል ቤት አሁን በቅርብ የከፈትነው ወደ መርካቶ ማለት ነው። እሱቻ ኬሚካል ቤት መርካቶ ማለት ያው መከራቻን ነው ስለሆነ ኔክስት ይገባል እና መጣል ቤቱ የሚሰራው ወደ ገጠር ማህበረሰብ ላቀች ወይም በተለምዶ ኤሌክትሪክ ማውጣት ትመጣለች። እሷን ሂዶ ሁሉ ይገጥማል። በቅርቡ ወደ ኩርፋ የሚባል ቦታ ላይ ገጥማ መጣናል። አሰላ መስዋዕት ኩርፋ ማለት ያዳ ማለት ብሎ ላቀች በዛ መልክ ይሰራል። ኤሌክትሪክ ምጣድ አዲስና አሮጌ አዲስ ከአማን ማስረከብ ባሉበት ማድረስ አሮጌ መጠቀም ኤሌክትሪክ ሙሉ ዝርጋታ ሰራለን። የቤት አዲስ ፌሽን ያለቤት ኤሌክትሪክ ዝርጋታ ይሰራል። በመጨረሻ ምን ያክል ነው በቃ የመጨረሻ ማደግ የሚችለው? በምን ያክል ደረጃ በፋብሪካ ደረጃ ነው ታርጉ የምትፈልጉት ወይስ እንዴት አድርጋችሁ መጨረሻውን ያሰባችሁት? እንደነገርኩ በአንድ ጊዜ ነገሮች መሆናቸው እንደ ፕላን ያቀድነው አለ። አንድ የስራ በትስስር ነው የምንሰራው። አሁንም አቅም ያላቸው ሰዎች ከኛ ጋር እየሰሩ ያሉ አሉ። እነሱን መጀመሪያ ላይ ኬሚካል ከውጭ ማስመጣት የመጀመሪያ ፕሮግራሞች አሉ። ወደ ፋብሪካ ከማስገባት በፊት ኬሚካል ከሀገር ውስጥ ከአካፋዩ ተረክበን ነው የሚሸጠው። አሁን ግን የመጀመሪያ ፕላናችን ከውጭ የሚገቡ ጥሬ ዕቃዎችን በሙሉ ማስመጣት እንጋ ማምጣት። ለምሳሌ የፈሳሽ ሳሙና፣ የደረቅ ሳሙና ኬሚካሎች፣ ሞልዶች፣ ፕላስቲክ ሞልድ፣ የሻማ ሞልዶች ሀገር ውስጥ አይመረቱ። የመጀመሪያው እቅዳችን ከውጭ የሚገቡ ዕቃዎች በሙሉ ሀገር ውስጥ አምጥቶ እነሱን መሸጥ ነው። እሱ ላይ ኢንቨስት ማድረግ በየክፍለ ሀገሩ ለምሳሌ ወሎ፣ ደሴ፣ ባህር ዳር፣ ጎጃም፣ ጅማ አይነት ከስተመሮች ለኬሚካል ብለው ተጨማሪ ወጪ እንዳይዳረጉ ደሴ ያለ ሰው ኬሚካል ሲያዝልኛ ከዚህ ስንልክ የትራንስፖርት የሰራተኛ ደምረንበት ነው። እዛኛ ከከፈትን ግን ከዛ ውጪ ይድናል። ሰው በፈለገው ቀን ዛሬ ምርት አልቆበት በሳምንት ወደ ቀን የሚደርስበት ያ እንዳይሆን
እዛም በየቦታው ቢያንስ በክልል ከተሞች ላይ ኬሚካሎችን ማቅረብ የመጀመሪያው እቅዳችን። ከዛ በመቀጠል ሌላው እቅዳችን እንዳልከው በፋብሪካ ደረጃ ማደግ ነው። ግን ከዛ የሚቀርበው ኬሚካሎችን የውጭ ግብአቶች በሙሉ አገር ውስጥ ማምጣትና መሸጥ። በጣም አሪፍ። መንግስት ምን ያክል ነው እናንተ እያደረጋችሁለት ላላችሁት ይሄ ከውጭ የሚቀንሰው ነገር ሀገር ውስጥ እየሰራችሁ ስለሆነ እስካሁን በምን እያገዛችሁ ነው ወይስ በምን እንዲያገዛችሁ ትፈልጋላችሁ? እስካሁን ከመንግስት ምንም አይነት ድጋፍ አልጠየቅንም። እንትን አማራጭ ኔክስት ግን አሁን ያው የውጭ ጉዳይ ሲመጣ ወደ አሁን ያለነው ባለችን በአቅማችን ማደግ መነሳት ስለቻለን አልጠየቅንም። ግን ከጎናችን ያሉ ድርጅቶች አሉ። ዳሽን ባንክ ነው በነገሮች ከኛ ጋር ይሰራል። እንዲሁም ኢንዶኔዥያ ኤምባሲ ኬሚካሎችን በማምጣት ከኛ ጋር የጀመርናቸው እንትኖች አሉ። ኬሚካሎችን በነሱ በኩል ማምጣት ለሚችል የተሰራ ያለ ስራ አለ። ዳሽን ባንክ ደግሞ በአቅም ጉዳይ የብር ብድር ሊሆን ይችላል፣ ሌሎች መኪና መግዛት ሊሆን ይችላል። እነሱ ላይ እየሰራ ነበር። ግን ከመንግስት እስካሁን ስላላስፈለገ ሊሆን ይችላል። ወደፊት በፋብሪካ ደረጃ ወይም ኤክስፖርት ኢምፖርት ሲጀመር ያኔ የምናየው ነገር ማለት ነው። ሰላም ኢክራም መሐመድ እባላለሁ። በምን ሀል ፈሳሽ ሳሙና ስልጠና የኬሚስት ባለሙያ ነኝ እና እንደ ኬሚስት ኮመን ኳሊቲ ኮንትሮል ፓራሜትሮችን አሉ ላይክ እንደ ፒኤች፣ ከለር፣ ኦደር እና ቪስኮሲቲ እሱን በማካሄድ አይነት ነው ስልጠና የምናሰለጥናችሁ ማለት ነው። ወደ ማንሃልና ስልጠና። እሺ ምን ያክል ጊዜ ቆየሽ በዚህ በሙያው እንዲሁ በመንሃል ፈሳሽ ሳሙና ላይ ምን ያክል ጊዜ በስራ ቆየሽ? ያው በስራ ብዙም አልቆየም፣ ሳምንት ነው የሚሆነኝ። ግን ያው ኬሚካል ኢንጂነሪንግ ግራጁዌት ያደረኩት እዛ። ኦኬ በቤቱ ምን አይነት አዲስ ነገር ወይ ደግሞ ምን አይነት ልምድ አገኘሽ በዚች በአንድ ሳምንት ውስጥ? ላይክ እኔ ያው ፍሬሽ ግራጁዌት ነኝ እንዳልኩ ከኔ የተሻሉ ኬሚስቶች አሉ። ከነሱ ጋር ሆነን እኔም የተማርኩትን እዚህ አፕላይ ያደረኩኝ እንደዛ ይሰራል። ቤቱ ምን ያክል ተቀባይነትን እያገኘ ይገኛል ወይ ደግሞ ምን አይነት አዲስ ነገር አይተሽበታል እንደው እስቲ? አይ ጥሩ ተቀባይነት አለው እስካሁን። በደንበኛ ደረጃ ጥሩ ደንበኞች አሉ አፍርቷል እስካሁን። በዋነኝነት ያንቺ የስራ ዘርፍ በኬሚካል ውስጥ ነውና በአቅርቦት ሊሆን ይችላል ወይ በተለያዩ ነገር ሊሆን ይችላል ሚጎድል ወይ ደግሞ ምትዩ ነገር ካለሽ? አይ ጥሩ ነው። ኬሚካሎችም አሉ ኖርማሊ እንዳልኩ ኳሊቲ ኮንትሮል ላይ እንዳልኩ ፒኤችን ኦደሩን አንድ ሊኩዊድ ዲተርጀንት ሊያሟሉ የሚገባቸውን ኳሊቲ ኮንትሮል መሳሪያዎችም አሉን ማለት ነው። ፒኤችን ኮንትሮል እናደርግበት እንዳልኩ ኦደሩ። እንዴት ናችሁ? ተስፋ ይባላል። እዚህ ብራንች ላይ ተገባው ምንም አጭር ጊዜ ነው፣ ግን የተለያዩ ነገሮችን ታችም ላይ ያዩዋቸው አሉ። ከመነሻ ጀምሮ ልጁ በጣም ይጥራል፣ ጥሩች ላይ በጣም ጎበዝ ነው፣ ድፍረት አለው እና ብዙ ተቀባይነት አግኝቷል። እኔ ደግሞ አሁን ያለው እንትን ስርጭት እንትን ከመሆኑ ለመጠን እና አንዳንድ ነገሮችን ክፍለ ሀገር ልካለን። የተላኩ ነገሮች በአግባቡ መድረሳቸውን ቼክ እናደርጋለን። ባይደርሱ እንኳን በሌላ መንገድ እንዲደርሱ እናደርጋለን። በተለያዩ ክፍለ ሀገር አርባ ምንጭ፣ ጅማ፣ መቀሌ፣ አዳማ የተለያዩ አቅጣጫዎች ናቸው። እስካሁን ከሁሉም ክልል መጥተዋል ማለት ነው። ከሀረር ትናንትና አሁን ለምሳሌ መጥተው የነበሩ አሉ እና የሄዳሉ ጥሩ እንትን ላይ ነው ያለው። እዚህ ደረጃ ደርሰናል። በጣም አሪፍ። እንደ ስርጭት ክፍል እንደመሆነ ምናልባት ከየትኛው አካባቢ ነው የበለጠ ወደ ስርጭት በደንብ እንትን እያለ ያለው? ከየትኛው አካባቢ ነው? ወዴት ነው በደንብ ደንበኞቻችሁ እንትን እያላችሁ ተቀባይነት እያገኛችሁ ያላችሁት? ከአብዛኛው ግን ሞር ከደቡብ ደግሞ የተሻለ ወላይታ፣ አርባ ምንጭ ብዙዎች መጥተዋል። ደንበኛ ፈርተናል ከዛ አካባቢ ነው። እንደዚያውም ወደ ድሬዳዋ አካባቢ ባህር ዳርም። ከከተማስ ወዴት አካባቢ ስርጭቱ አሪፍ ነው? ምን ያክል ነው? እንዴት ነው? አሪፍ እየሄደ ነው። በከተማ ደረጃ ወላይታ፣ ሶዶ፣ አርባ ምንጭ ብዙ መጥተዋል። እናም ከመቀሌም እንደዛው
ነው ይባል ቁጥሩን በስተከላው እንባልልም ብዙዎች መጥተዋል ምንለው አይደለም ከዚህ በቀጠ ለመስራት እንጥራለን ብዙ ነገሮችን ደንበኞቻችን ለማስደሰት እኛም ከዛ ነው ደንበኛ ስናስደስት ነው ከስተመር ስደሰት ነው እኛም እንደሰጠውና እዛ ላይ ፎከስ አድርገን ብዙ ነገሮችን እናሻሽላለን በዚህ 2 ሳምንት ምን ያክል የደንበኞችን እርካታ እንደ ስርጭት ክፍል እንደሆነ ብዙ ነገር አይቻለሁ ያው እኔ ከመጠበቀው በላይ ነው እንትን ያለው ገና በከፈተን በማግስቱ ነው ሰዎች እንትን ይያሉ የነበሩት እና በፊት ኦንላይን ነበር በብዛት እንትን የሚለው አሁን ተሻለ ያለ ቢሮ ስለያዘ እዚህ ላይ አሁን የመጡ የደወሉ ነው አንዱ ደቃል እየተሻሻለ ነው ከዚህ ባይበልጥ ደግሞ ከስተመር አስደስተን ወደፊት አብረን እንጓዛለን የሚለው ሰላም እንዴት ናችሁ ዘነበ ባላለው መናሃል ጋር ሰልጥኜ ሳሙና ፈሳሽ ሳሙና በመስራት ነው በመስራት ላይ ነው ያለሁት በአሁን ሰዓት ከሰለጠንኩ በኋላ የራሴን የሆነ የጽዳት ዕቃዎች መሸጫ ሱቅ ከፍቼ እየሰራሁ ነው ያለሁት በዛ ሱቅ የሚቀዳል አድርጎ እንደገና ደግሞ የሚታሸጉ ከ5 ሊትር ጀምሮ እየሸጥኩ ነው ያለሁት እንደገና ለሱቆች አከፋፍላለሁ በተጨማሪም ደግሞ ስልጠናዎች እሰጣለሁ አዳማና አዳማ ዙሪያ ያሉ ሰዎች እኔ ጋር እየመጡ ስልጠና ይወስዳሉ ይሄን እየሰራሁ ነው ያለሁት እንግዲህ በቀጣይ እኔ ካለሁበት አካባቢ ሌላ ቦታ በመሄድ ሌሎች ሱቆች የመክፈት ሐሳብ አለኝ አድራሻዬ እንግዲህ አዳማ የድሮ 09 አሁን ኢሬቻ ነው የሚባለው ክፍለ ከተማው አጠገብ ንግድ ባንክ ያለበት ወይም ደግሞ ደንበላ ኮንዶሚኒየም የሚባል ሰፈር ነው ያለው እዛ ቢመጡ እኔን አግኝተውኝ መሰልጠን ይችላሉ ስልክ ቁጥሬ 0910 26 74 43 ነው በዚህ ቢደውሉ ማንኛቸውም በዚህ ስልክ ቢደውሉ እኔን ማግኘት ይችላሉ አመሰግናለሁ እና ለሳሙና ስራዎች የሚያስፈልጉ ነገሮች በሙሉ ገዝቻለሁ ማሽኖች ሚክሰር ሂት ገን አስፈላጊ የሆኑ ነገሮችን ገዝቻለሁ በዚህ አጭር ጊዜ ውስጥ ትልቅ ለውጥ አምጥቻለሁ ብዬ አስባለሁ በስራው ላይ መጀመሪያ እንደነገርኩ የራሴው ቤታችን ውስጥ ነው በሃይላንድ እያረኩ ሸጣው ከተወሰኑ ጊዜያት በኋላ ሚክሰር ገዛው ከዛ በኋላ ደግሞ ወደ ሱቁ ወደ መክፈት ነው የተሻገርኩት ማለት ነው ምን ያክል ደንበኞች አፈራ ምን ያክል ተቀባይነትን አገኘ የእቃ ሰራለው የልብስ ሰራለው እና ይሄ ፎርሙላዎቹ ያው የመናሃል ናቸው እሱ ያገኙት ፎርሙላ ናቸው በጣም ተወዳጅ ፎርሙላ ናቸው ከዛ በፊት አካባቢው ላይ እርግጥ ላርጎ የሚሰሩ ሰዎች አሉ ግን ደግሞ እዛ የሚሰሩት ላርጎ ከዚህኛው ለየት ያለ ነው ደረጃውን የጠበቀ አይደለም ይሄ ሃይ ኳሊቲ ነው ይሄኛው ላርጎ ማለት ነውና እዚያኛው እጅ ላይ የሚያመጣው ሳይድ ኢፌክት አለው ይሄኛው ግን ምንም አይነት ነገር ሳይድ ኢፌክት የለውም በጣም ቆንጆ ነው አሪፍ ተቀባይነት አለው ብዙዎችም እየሰለጠኑ ነው ወደኔ ጋር እየመጡ እየሰለጠኑ ነው ከዚህ በፊት አሁንም ስልጠናውን እንሰጣለን የሚደውል ሰው ካለ እስከ ካሰላ ድረስ ማለት ነው ሰላ ማለት ከአዳማ የሚርቅ ከተማ ነው ከዛ ድረስ ይመጣሉ የሰለጠኑ ሰዎች አሉና በጣም ተወዳጅነት አለው መልካም መጀመሪያ ላይ ለምሰጣቸው ማቴሪያሎች ከዚህ ከሊድ ይጀምራል ክዳን ማለት 5 ሊትር ሰው 2 ሊትር አንድ ሲያሽግ በዚህኛው ጀሪካዎች በማሽግት የሚያስፈልጉ ማቴሪያሎች ሊድ ክዳን የመጀመሪያው ነው ክዳኖች ሁለት አይነት ክዳን አለ ከውስጥ የሚከደውና ከላይ ያለው ያ ማለት እነዚህ በብዛት ያጋራሉ ሁለት አይነት ዋጋ አላቸው ሰፊና ጠባብ አላቸው የአንድ ዋጋ 3 ብር ከ25 እስከ 3 ብር ከ50 እስከ 4 ብር ይችላሉ እኛ ጋር የሚሰለጥ ሰው ደግሞ ቅናሽ አላቸው ክዳኖቹ በተመለከተ ጀሪካዎቹ ሁለት አይነት ናቸው አሮጌና አዲስ አሮጌ ይሄኛው የሚያስተዋውቀው በደንብ በትኩረት ከተመለከተ ሰው ይለየዋል ዋጋቸው ከነክዳኑ 20 ብር ነው ይሄኛው በአዲስ ደግሞ እነዚህ ናቸው አዲስ ማቴሪያል ሲኖርበት ወይ እነዚህ በአዲስ ናቸው ባዶ ከሆነ ደግሞ እነዚህ ናቸው እነዚህ ደግሞ 38 ብር ከነክዳናቸው በአዲስ ማለት ነው ስለዚህ 1 ሊትር ላርጎ የሚታሸግባቸው እቃዎች ከነዋጋቸው ይሄን ይመስላል ማለት ነው
የነዚህም ጨረሰው እነዚህ ደግሞ ምርቶች ናቸው እነዚህ እኛ ጋር መጥተው ሰው ይሰለጥን መርጦ ነው የትኛው መሰልጠን እንዳለበት በደረጃ ተቀምጠዋል ከዚህኛው እስከዚህ ያሉት ከፍተኛ ዋጋ ሃይ ኮስት ከዚህ ጀምራል እያለ እነዚህ ሚዲየም ኮስት ናቸው እነዚህ ሙሉ ላርጎ የልብስ የእጅ የልብስ የእቃ እያለ ይሄዳል ማለት ነው በረኪናም ጭምር ትሬኒንጎች እዚህ ጋር በሙሉ ይኖራል ይሄኛው ደግሞ የእጅ ሳሙና ማቴሪያል እጅ ሳሙና ሰው ሲገዛ ለዚህ ክዳን ለብቻ ነው የሚሸጠው ሌሎቹ ባንድ አይሸጥም ክዳን እቃው ወጥቶ ለብቻ ይሸጣል ክዳን ለብቻ ይሸጣል ለነዛ አቅርቦት አሁን ባለው ገበያ ስስር የለም ግን እኛ ጋር ሲኖሩ አሁን ባለው ገበያ ተወሰነ መጠናበር ማዘዝ የፈለገ ሰው ማዘዝ ይችላል ማለት ነው እነዚህ ቦቹ እዚህ ጋር ያሉት እነዚህ 5 ሊትር ዳርጎች ናቸው እነዚህ ባለ አንድ ናቸው ዋጋቸው ከፍ ይዝቅ ስልጠና ሌሎቹ እነዚህ ማንኛውም እዚህ ያሉ ሳምፕሎች ስልጠና የሚሰጣቸው ናቸው የፀጉር ቅባት ሎሽን ኮንዲሽነር ሻምፑ ግሪስሊን በረኪና ማንኛውም ስልጠና እንሰጣለን ሰው ለመሰልጠን ሲመጣ መጀመሪያ መምረጥ ነው ያለበት ይሄን አሰልጣኝ ሳይሆን የሚፈልገው ለሱ ለማህበረሰቡ ለሚኖርበት አካባቢ ዋጋ ተስማሚ እንዲሁም አየር ወጥ ሞቅ ያለ አየር ወጥ ከሆነ ለቀዝቃዛ ነው ስለማይሆን እኔ የምኖረው እዚህ ቦታ ነው አየር ሞቅ ያለ ስለሆነ ለአየር ወጥ ተስማሚ ሆነ ስልጠና ስጠኝ ብሎ ከነዚህ ከመረጠ በኋላ ነው ሰው ዋጋ ስለሚከፈው ብር ማውራት የሚችለው ካልሆነ እኔ ብዙም በግምት ይሄኛው ባሰለጥ ነውና እሱ ያለበት ማህበረሰብ ዋጋው ቢላይ ኪሳራ ውስጥ ነው የሚወድቀው ማርኬት ውስጥ አይኖርም ማለት ነው ለዛ ሲባል ይመጣል እስከምን ድረስ ማየት ይችላል ውስጥ ያለውን ቀርቶ አፍስሶት እስከ ማየት ድረስ ይችላል ከዛ በኋላ ለመጀመሪያ ጊዜ ለመሰልጠን ሲመጣ ምን መልክት ያይከፍል መርጦ ምክር አገልግሎት ወስዶ መሄድ ይችላል ካልተስማሙ ማለት ነው የግዴታ ስለመጣኛ ጋር የምክር አገልግሎት ክፍያ መክፈል አይጠበቅበት ማለት ነው ሌላው እዚህ ያሉት ሙሉ እነዚህ ናቸው ተጨማሪ እጣን አለ 40 ፍሬ የሚይዘው ሱቅ ላይ የሚቸረቸረው አንድ ፍሬ 10 ብር ነው እኛ እንደ ብዛት 4 ብር እስከ 5 ብር አስረክባለን 20 ፍሬ ወይም 20 ሺህ ለሚወስድ ሰው 450 ከዛ በላይ ከሆነ 4 ብር ከዛ በታች ከሆነ አንዷን ፍሬ በ5 ብር አስረክባለን ባለሱቆች የሚቸረችሩ አንድ ፍሬ በ10 ብር ይሰራው ማለት ነው ይላው ውስጥ መልካም እቺኛው ደግሞ ስንገባ ላይ ነው ላብራቶሪያችን ነው አንድ ሰው የተግባር ስልጠና መውሰድ ግዴታው በእኛ ፎርሙላ ሽያጭ አንሰጥም እንዳብዛኛው ፎርሙላ ወረደ ጽፈን አንሰጥም እየሰለጠነው ከመረጠ በኋላ መጥቶ ላብራቶሪ ላይ ቼክ ያደርጋል በተግባር ይሰራል ያ ማለት ምንድን ነው መጀመሪያ የሚሰራው ኬሚካሎቹን በደንብ ይመለከታቸዋል በየትኛው ጥሬቃ በየትኛው እንደሚሰራ ቀድመን እንደሚያወራ ነው የአየር ንብረቱ ተስማሚ ለሚሆንበት ለምሳሌ ለአዳማና ለደብረ ብርሃን እኩል አንሰጥም አዳማ ላይ ትንሽ ሞቅ ይላል ደብረ ብርሃን ቀዝቃዛ ከዛም ከመጣ በኋላ ይቀመጥና የተግባር ስልጠና ነው ለተግባር ስልጠና የሚያስፈልጉ ነገሮች አሉ የመጀመሪያው እዚህ ጋር የምታዩት ሞልድ ነው እነዚህ ሞልዶች ሁለት አይነት ሞልዶች አሉ የፕላስቲክ ሞልድ የድረግ ሳሙና ነው የምናየው የፕላስቲክ ሞልድ ይሄኛው የልብስ ወይንም ሻወር ጀል የምንሰራበት ሳሙና ሞልድ ነው እነዚህ ደግሞ የሸገላ ሳሙና የምንሰራባቸው ፕላስቲክ ሞልድ ናቸው እንደ አማራጭ ይሄኛው አንድ ሰው በቤቱ ስራ ለመጀመር በቤቱ በትናንሹ በፍሬ ሰርቶ ስራውን ለመጀመር ከፈለገ ከዛ ወደ ማሽነሪ ማድረግ ሲፈልግ እነዚህ ይጠቀማል ይሄኛው የእንጨት ሞልድ ነው ይሄ በፈለገው መጠን መስራት ይችላል ከፍ ማድረግ ወደዚህ 9 10 40 የሚሰራውን ያክል እንዳለው በዚህ ከወሰደ ትሬኒንጉን በኋላ ይሄኛው መጠቀም ይችላል ሞልዶች እነዚህ ናቸው ሌላው ፎርሙላ ቀርበን እንጽፍለትና በዚህ መሰረት ፎርሙላ እንጽፍለታለ ይሄን ስቴፕ ተከትሎ ስልጠና ይወስዳል ከዛ በኋላ ኬሚካሎች አሉ እዚህ ጋር በዋነኝነት የሚያስፈልጉ SLS የሚባል ኬሚካል አለ ይሄኛው ኬሚካል ነው ይሄኛው ደግሞ CA ይባላል እኛ ደግሞ ኬሚካሎቹ ተዘርዝረውላታል ያ ሰው ስለ ኬሚካሉ ምንድነው ጠይቅ ውስጥ አይገባም ሁሉም ያው የሚያብራራ PDF መጽሐፍ አለ SLS ማለት ጄል የሚመስል ወፍራም ቅባት የሚመስል ሲሆን ለሳሙና ሁለት አይነት ጥቅም አለው አረፋና ውፍረት ይያል ሁሉም ኬሚካሎች የሚያብራራ መጽሐፍ አለ ይሄኛው ያለ እዚህ ጋር ስንመጣ እነዚህ ከጨው እንጀምራለን የምግብ ጨው ለሳሙና የሚያገለግሉ ኬሚካሎች አንደኛው ጨው ነው የምግብ ጨው ሶዲየም ካርቦኔት ሳልት ያለ ሲትሪክ አሲድ ያለ ሁሉ ኬሚካሎች እና ካልሲየም ካርቦኔት ያለ ኬሚካሎች በሙሉ ዝርዝረን ከዛ እነዚህ ሞች ደግሞ ለሰጣይ ሳምፕል የምንሰራባቸው ኬሚካል በመጠን የተቀነሱ ናቸው
እዚህ ጋር እንደምታዩት ፕላስቲኮች አሉ። እነዚህ ደግሞ ማሸጊያ 7 8 6 በአንድ ላይ የምናሽጋቸው ፕላስቲኮች ናቸው። እነዚህ ከስልጠና በኋላ ፋይናል የሚያደርግበት ነው። ለመሰልጠን ሲመጣ ጓንት ያስፈልገዋል። ጓንት ለማክስ ከኛ ነው የሚሰጠው። ጓንት ለማክስ አለ ሴፍቲ ጠብቆ ይተለጠናል ማለት ነው። እዚህ ጋር የምታዩቸው እንትኖች ይሄኛው ፒኤች ሜትር ይባላል። ፒኤች ሜትር ማለት ለምሳሌ ይሄ ሳሙና ትናንት የተመረተ ሳሙና ይሄኛው ሳሙና እንግዲህ ፒኤቹ 0 አይጎዳኝ ላርጎ ስለሆነ ማለት ነው። ይሄኛው እንደምታዩት ይሄ ሳሙና የዚህ ሳሙና ጤናማነቱን የምንለካው በዛ ነው። ፓወር ፋይብሮጂ ወይንም ፒኤች ሊትመስ ወረቀት በሚባለው በዚህኛው ነው ማለት ነው። እቺኛው ሊትመስ ወረቀት ማለት ይችላል። በዚህኛው ወረቀት የሰራው ሳሙና ጤናማ መሆን አለመሆኑን ቼክ እናደርጋለን። አጠቃቀሙ እዚህ ጋር እንደምታዩት ከጫፍ ቆርጦ በጣቱ ይዛትና ሳሙናው ይነካል። ይሄኛው ሪዛልት ከሰጠው ጤናማ ነው። ከዚህ እስከዚህ ከሰጠው ደግሞ አሲድ ነው ማለት ነው። የሳሙናችን እንግዲህ አሲድ በሶስት እንከፍለዋለን። ስትሮንግ አሲድ፣ ዊክ አሲድ፣ ሎው ስትሮንግ ቤዝ እና ዊክ አሲድ። ይሄኛው ሚዲየም አለው። ግን አሲዶች ጠንካራ፣ ደካማ፣ ቤዝም እንደዛው። ያ ማለት ከ7 8 9 10 እስከ 15 በሁለት ይከፈላል። ደካማ ቤዝ፣ እነዚህ ደግሞ ጠንካራ ቤዝ ተብሎ ይከፈላሉ ማለት ነው። የጤናማ ዋጋው ስንት ነው ካለ እዛ ጋር የምትወጣ አሲድና ቤዝም መለየት እንድትማሩ አስጨራለች። አሲድና ቤዝ መለየት ጭማ አሲድና ቤዝ መለየት ማለት የአንዱ ውህድ ሞሚንት ወይም ቅልቅል ማለት የምንለያቸው በፒኤች ዋጋ ፒኤች ዋጋቸው ከ0 እስከ 7 ማለት ነው። ከዚህ ጭኛዋ እስከ 7 ከሆነ ሪዛልታችን አሲድ ነው ማለት ነው። ከ7 ከሆነ ኒውትራል ወይም ግሉን ነው የምንፈልጋት ጭኛዋ ነው። ከ7 እስከ 14 ደግሞ 8 ጨምሮ ከመጣ አልካሊ ወይንም ቤዝ የምንለው ማለት ነው። በእርግጥ ቤዝ ሁሉ ገዳይ ነው ማለት አይደለም። አሲድ ሁሉ ገዳይ ነው ማለት አይደለም። የሎሚ ጁስ እንጠጣዋለን፣ ግን ሰው በባህሪው አሲድ ከተባለ የሚገድል ይመስላል ነው። አሁን የሎሚ ጁስ አሲድ ነው። እንደው በረኪና አሲድ ይመስላል፣ ግን በረኪና ፒኤቹ ቤዝ ነው። ብዙ ጊዜ አሲድና ቤዝ አሲድ ሲባል የሚጎዳ ቤዝ ሲባል የማይጎዳ ተብሎ በተለምዶ አለ፣ ግን ያ ትክክል አይደለም። ብዙ ጊዜ አሲድ ሆኖ ጁስ ወተት ለምሳሌ አሲድ ነው፣ ግን እኛ የምንጠቀመው ይሄ አሲድ ሲባል የሚጎዳ ቤዝ ሲባል ደግሞ የማይጎዳ ተብሎ ያለው አስተሳሰብ መቀየር አለበት ማለት ነው። ኦኬ ይሄኛው ክላስ ደግሞ ማቴሪያል እና ያለቀ ወይም ሳምፕል የምናሳይበት ፕሮዳክት ያለበት ክላስ ነው። ከዚህ እንጀምራለን። ይሄኛው ነገር የተመረተ የእቃ ፈሳሽ ሳሙና ያው የምንጠቀመው እዚህ ጋር። ሌላው እዚህ ጋር ሚክሰር እና ሄት ገን ይላል። ሚክሰር እና ሄት ገን ማለት ሄት ገን ይሄ ነው። ሄት ገን ማለት ሳሙናው ካለቀ በኋላ የምናሽግበት መሳሪያ። ውስጡ ላይ እነዚህ ነገሮች አሉ። እነዚህ የዚህ ዓላማ ምንድን ነው? አንድ ስቲከሮቹን ይሄኛውን አጣጥፎ እንዲይዝ ሙቀት መስጠት ነው። ሁለት ደግሞ በደርዘን 5 6ቱን በአንድ ላይ ለማሸግ የምንጠቀምበት መሳሪያ ነው። በማንኛውም ቆጣሪ ወይም በማንኛውም ዩኒቨርሲቲ በ0.5 ዋት መስራት የሚችል ነው ማለት ነው። ሌላው ሚክሰር ነው። ሳሙና ወይም ማንኛውም የሚቦካ የሚቀላቀል ነገር ለማቀላቀል የምንጠቀምባት መሳሪያ ነች። ይችኛዋ አጠቃቀሟ በማንኛውም ቆጣሪ ትሰራለች። እዚህ ጋር ኦን ኦፍ አላት። ይሄኛው ስንጫን ኦፍ ያደርጋል፣ ኦን ያደርጋል። እዚህ ጋር ደግሞ ስፒድ አለው። እስከ 6 ስፒድ አለው። 1 2 3 4 5 እያለን እስከ 6 መጠቀም እንችላለን። ቻት ስፒዱ 0 ነው። ስፒዱ 0 ነው። እዚህ ጋር ጣት ላይ ያለውን ስፒድ መጨመር ነው። 1 2 3 ይሄ ሊክስ ናቸው። ክዳኖች ቅድም ማየት እንደቻልነው እነዚህ ክዳኖች ናቸው። እነዚህ ክዳኖች ያው ፋይናል ፕሮዳክት የምናደርግበት ነው። የእጅ ሳሙና አካል ቅድም እንዳየነው እነዚህ ታይተንታቸው ሁሉም ክዳኖች አሉ። እዚህ ላይ የዲቶል የደረቅ ሳሙና የፈሳሽ ሳሙና እስቲ ማሸጊያዎች የደረቅ ሳሙና ላስቲኮች ሁሉ አሉ ማለት ነው። ስለዚህ
ሳሙና እቃዎች ናቸው። እነዚህኞቹ የእጅ ሳሙና እቃዎች ናቸው። የራሳቸው ቅድም ክዳናቸውን አሳይቻለሁ። እነዚህ ክዳኖች በዚህ ልክ ቆርጠን ነው የምንጠቀማቸው። ይሄኛው በዚህ ነው ከሞላን በኋላ ይሄ ረጅም ነው የሚታየው ቆርጠውና ከድን መጠቀም እንችላለን ማለት ነው። ስለዚህ አንዶሽ ቦትል ይባላል። አሉ የበረኪና እነዚህ 300 ml 1 ሊትር አሉ። እነዚህ በዚህኛው ነው የሚታሸገው። ይሄ በረኪናው በዚህኛው ሙቀት በመስጠት ይችላል እናሽለት ካተንተ በኋላ ማጣጣም በመያዝ ፓርት እናደርጋለን ማለት ነው። ይሄ ደግሞ የዲሾሽ ነው። ዲሾሽ እነዚህ ናቸው። የዲሾሽ ነው። ክዳኑ ከላይ የሚነቀል ማንኛውም የእቃ ሳሙና 780 ml መያዝ የሚችል ነው። ጃይካዎች ናቸው። ዛይት ናቸው መቀነስ ይችላል ማለት ነው። ሌላው እሱ ጋር የተሰራ ሳምፕል አለ። ሚዛን ይሸጣሉ። 150 ኪሎ ግራም የመዘነ ይሄው ሚዛን ይሄ ለምሳሌ 29.4 ኔጌቲቭ ስላለ ሚዛን ነው። እዚህ ጋር የተሰራ ሳምፕል ፕሮዳክት አለ። ይሄኛው አረፋው ስላለ አረፋው እስኪመጥ ያው እንጠብቀዋለን ፓርት ለማለት። ኦኬ ሶ አመሰግናለሁ። ስሜ መካሽ ተሾመ ይባላል። የማህመድ ጓደኛ ነኝ። እንደዚሁም ደግሞ ከመንሃል የፈሳሽ ሳሙና ጋር ተያይዞ ፋይናንሻል እና አደረጃጀት አይነት ጉዳዮች ላይ እንደዚሁ አማክረዋለሁ። ከዚህ ጋር ተያይዞ ዛሬ የምንገኘው በሀና ማርያም አደባባዩ ጋር በሚገኘው የሮቤል ፕላዛ 3ኛ ፎቅ ላይ በሚገኘው የመንሃል ፈሳሽ ሳሙና ማሰልጠኛና መሸጫ ሱቅ ላይ ነው። እንግዲህ ስለ መንሃል ለመናገር መንሃል ከተመሰረተ ኦፍ ኮርስ 1 ዓመት ከ3 ወርና ከዛ በላይ ይሆናል። ግን ያለውን የሰራተኛ ብዛት፣ የአደረጃጀቱን ሁኔታ፣ የሚሰጣቸውን የስልጠናና አጠቃላይ ስራዎች ስንመለከት ምናልባትም 1 ዓመት ብቻ ሳይሆን ከዛም በላይ በርካታ ልምድ ያካበተ በሚመስል ሁኔታ ነው አሁን ያለው አደረጃጀቱ ማለት ነው። መንሃል የተለያዩ አገልግሎቶችን ይሰጣል። በተለይ ሰክሰስፉል ነው ብዬ የማስበው በእኔ አመለካከት የስልጠና ላይ ያለው ነው። ስልጠና በርካታ ሰዎች ከተለያየ አካባቢ ይመጣሉ። ለምሳሌ ከድሬዳዋ፣ ከአዳማ፣ ከደሴ፣ ከአዲስ አበባ ዙሪያ በተለያየ አካባቢ ይመጣሉ። እንግዲህ ይሄ ማለት ስራ ከመፍጠር ባለፈ ሰዎች የራሳቸው ሙያ እንዲኖራቸው በማስቻል ነገር ከፍተኛ አስተዋጽኦ ያበረክታል ብዬ አስባለሁ። ምክንያቱም የፈሳሽ ሳሙና ስልጠና አሁን ላይ በሀገራችን ከሚገኙ በቀላሉ ተለምዶ ነገር ግን ከፍተኛ ስራ ሊሰራባቸው የሚችሉ አይነት የሙያና የስራ ዘርፍ ነው ብዬ አስባለሁ። ከዚህ አኳያ በርካታ ሰዎች የራሳቸው ስራ ፈጣሪ የሆኑበትና በዛም ምስጋና የሚችሉበት ሁኔታ ነው ያለውና ከዚህ አኳያ የስልጠናው ዘርፍ ላይ በተሻለ መልኩ ከዚህም በላይ ይቀጥልበታል ብዬ ነው የማስበው። ምክንያቱም ጥሩ የሆነ ዝና፣ አሪፍ የሆነ ሁኔታ እየተፈጠረ ስለሆነ በሰዎችም ላይ የምናየው ኢምፓክት ከጊዜ ወደ ጊዜ እየተሻሻለ የመጣ ስለሆነ ማለት ነው። በተለይ ደግሞ አሁን መንሃል እስከዛሬ ከነበረበት ከሰፈራ አካባቢ ወደ ዋና ከተማ በሚባል ሁኔታ ወደ ሀና ማርያም መምጣት መቻሉ ለብዙዎች ተደራሽ ያደርጋል ብዬ አስባለሁ። በተለይ ለሰልጣኞች አድራሻ ከመጠቆም አኳያ ስናየው በቀላሉ ሊያገኙት የሚችሉበት ቦታ በጣም ምቹ የሆነ ቦታ፣ ኦፊሱን በደንብ ዞር ብሎ ማየት ይቻላል። በጣም ምቹ የሆነ ለስልጠና ለሰልጣኞች በቀላሉ መጥተው እውቀታቸውን ቀስመው የራሳቸውን ቢዝነስ በቀላሉ መጀመር የሚያስችል ኤሪያ ነውና ከዛ አኳያ ትልቅ ሚና ይጫወታል ብዬ አስባለሁ። ሞር የሚሰጡት የኬሚካሎችና ስልጠናዎች ዲቴል እሱ ይገልጻቸዋል ብዬ አስባለሁ። እንደ አጠቃላይ ግን አሁን መንሃል ያለበት የአደረጃጀትና የሚሰጣቸው ሰርቪሶች አኳያ ስናይ
ለማህበረሰቡ ከፍተኛ አስተዋጽኦ ያደርጋል። የስራ ፈጠራ ላይ ከፍተኛ አስተዋጽኦ ያደርጋል። ሰዎች በቀላሉ የራሳቸው ስራ እንዲኖራቸው የራሳቸው ገቢ እንዲኖራቸው ያደርጋል። ምናልባትም አንድ ሰው ትምህርት ቤት ገብቶ ተምሮ ከሚያገኘው ከሚቀስመው እውቀት በላይ በተወሰኑ ቀናት ውስጥ ምናልባትም በአንድ ቀን በሁለት ቀን በሳምንት ወይ በወር ውስጥ ፕሮፌሽናል የሆነ የፈሳሽ ሳሙና ማዘጋጀት፣ መሸጥ፣ መቸርቸር የሚያስችል እውቀት መቅሰም የሚያስችል ነውና ከፍተኛ የሆነ ለሀገርም ሆነ ለህብረተሰብ ትልቅ ግብአትና አስተዋጽኦ እያደረገ ያለ ነው ብዬ ነው የማስበው። ከዚህ ጋር ተያይዞ ሌላው ምን ያህል ለየት ያደርገዋል ብዬ የማስበው ኦፍኮርስ ከተማችን ውስጥ የተለያዩ ፈሳሽ ሳሙና የሚያመርቱና የሚሸጡ እንደዚሁም የሚያሰለጥኑ ሰዎች ይኖራሉ። ነገር ግን ከዋጋ ዋይዝ ስናየው በጣም አፎርደብል የሆነና ሰልጣኞች በጣም በቀላሉ እውነት ለመናገር ነፃ በሚባል ወይም ሊባል በሚችል ሁኔታ ከዋጋ አንጻር ስናየው እና ይሄ በጣም አንዱ ተመራጭ የሚያደርገው ሰዎች በቀላሉ እጃቸው ላይ ባለች ትንሽ ገንዘብ ይህን ስልጠና ወስደው የራሳቸውን ቢዝነስ ኦነር መሆን የሚችሉበትን ነገ ከነገ ወዲያ ከተቀጣሪነት ራሳቸውን ወደ ቀጣሪነት ወደ ቢዝነስ ኦነርነት የሚሸጋገሩበት ስለሆነ ይሄ በጣም ትልቅ አድቫንቴጅ ይመስለኛል። በተለይ በዚህ ላይ ኢንተረስት ያላቸው ሰዎች አሁንም ቢሆን ወደፊትም በጣም አንድ ቀን የሻይና የቡና ሊሆን የሚችል ገንዘብ ሊባል ይችላል። ለመናገር በዚህ ሂሳብ ውስጥ የሚገኝ ምንም አይነት አኩር የምናደርገው አሁን ላይ አኩር የሚደረግ ስልጠና ለዛውም ደግሞ በጣም ውጤታማ የሆነ በቀላሉ የራስ ስራ ፈጣሪ ሊያደርግ የሚችል ቀጣሪ ከተቀጣሪነት ወደ ቀጣሪነት ሊያሸጋግር የሚችል ቢዝነስ ኦነር ማድረግ የሚችል አይነት ስራ አለ ብዬ አላስብም። ወደፊትም ይህን እድል ብዙዎች ይጠቀሙታል ብዬ አስባለሁ። ከጊዜ ወደ ጊዜ የሚመጡ ፊድባኮች የሚያሳዩት እሱ ከፍተኛ የሆነ ፍላጎት አለ። ስለዚህ በዛ ልክ ግን ከመናል የሚጠበቁ ነገሮች ይኖራሉ። አቅሙን ማሳደግ ይኖርበታል። የስልጠና አውትሌቶችን ማስፋት ይኖርበታል። እንግዲህ መናል አሁን ከጀመረ ለምሳሌ አንድ አመት ከተወሰኑ ወራት ነው የሆነው። በዚህ በተወሰኑ በጣት የሚቆጠሩ ጊዜያት ውስጥ ያከናወናቸውን ተግባራቱና አቺቭመንት ስናያቸው ሪሊ በጣም ኤክስትራኦርዲናሪ ሊባሉ የሚችሉ ናቸውና ከዚህ አኳያ ለምሳሌ መናል ከ2-3 አመት በኋላ የት ሊደርስ ይችላል የሚለውን ነገር ስናስብ ምናልባት አሁን ካሉት ሰራተኞች በ3-4 እጥፍ አድጎ ልናየው እንችላለን። አሁን ካለበት ኦፊስም ደግሞ ከዚህ የተሻለ ሰፋ ያለ ሁኔታ ላይ እናገኘው እንችላለን። በሰልጣኞች ብዛት ከፍተኛ ደረጃ ሊደርስ ይችላል። በዛው መጠንም ለሀገርም ለህዝብም ኮንትሪቢዩት የሚያደርገው ነገር እየጨመረ ይመጣል ብዬ አስባለሁ እና አሁን ያለበት ሁኔታ ሳይ እውነት ለመናገር ፋሲኔት የሚያደርገኝ የዛሬው ሳይሆን ነገ ከነገ ወዲያ ሊያደርግ የሚችላቸው ነገሮች ናቸው እና በፕሮዳክት አሁን እያመረተ የሸጠ ያለባቸው ሁኔታዎች አሉ። አይ ቲንክ 3-4 ቦታዎች አሁን የሾፒንግ አውትሌቶች አሉ፣ የመሸጫ ሱቆች አሉ ከማሰልጠኛ ውጭ። ይሄ ማለት እንግዲህ ነገ ከነገ ወዲያ ደግሞ እነዚህ ደብል ሊያደርጉ ይችላሉ ማለት ነው። በዛ ልክ እንግዲህ ከፍተኛ የሆነ ማህበረሰብና ኮሚኒቲ ጋር ተደራሽ የሆኑ የሚችሉበት ይደላል። ከዛ ውጭ ግን ቅድም ለማለት እንደሞከርኩት ሰዎች በብዛት ሲጠቀሙ ያሉት አሁን ስልጠና በየትኛውም አካዳሚክስ ውስጥ ስልጠና ይሰጣል። ለሰራተኞች ስልጠና ይሰጣል። ሰዎች በራሳቸው ተነሳሽነት ስልጠና ይወስዳሉ። ስኬታማ ግን የሚሆኑ ሰዎች ስልጠና ወስደው በጣም ጥቂት ነው ወይም አድ የሚያደርጉት ቫልዩ ያላቸው ነገር ላይ የሚጨምረው ነገር በጣም ውስን ነገር ነው። ይሄን ፈሳሽ ሳሙና ስልጠና ካየን ግን ፍላጎቱ ያላቸው ሰዎች በጣም እየተጠቀሙበት ነው። ሰው ማስበው ምንድነው ነገ ከነገ ወዲያ በርካታ ሰዎች ስፔሻሊ በዚህ ላይ ኢንተረስት ያላቸው ሰዎች የራሳቸውን ስራ እንዲኖራቸው የሚፈልጉ ሰዎች ከራሳቸው አልፈው ለብዙ ሰራተኞች በስራቸው የስራ ዕድል ሊፈጥሩ ይችላሉ። ቤተሰቦቻቸውን ሊያስተዳድሩ ይችላሉ። ራሳቸውን ከፍ ያለና የላቀ ደረጃ ላይ ሊያገኙት ይችላሉ ማለት ነውና የሙያው ዘርፉ በራሱ ከፍተኛ ዕድል የሚፈጥር ነው ለራሱ ለስራ ፈጣኑ ኤንድ በዙሪያው ላሉ ሰዎችም እና ይሄ ትልቅ ነገር ስለሆነ በዚህ አጋጣሚ ሰዎች ነገ ዛሬ ሳይሉ መሰልጠን ስልጠናዎች እንደዚህ ብዙ ስልጠናዎች ሰዎች ይወስዳሉ ግን ስራ ላይ የማይውሏቸው ይኖራሉ። ይሄ ግን ዘሞስት ፕራክቲካል እዚህ የተማሩት ያንዳንዱ ነገር ነገ ከነገ ወዲያ ሳንቲም ትሆናለች፣ ብር ትሆናለች፣ ነገ የራሳቸው ቢዝነስ ትሆናለች፣ ህይወታቸው ይሆናል እና ከዚህ አኳያ ሰዎች ይህን እድል ሊጠቀሙበት ይችላሉ። ቅድም ለመጥቀስ እንደሞከርኩት ስልጠና የሚሰጥበት ገንዘብ ራሱ ዝግባ ይባላል ነገር አለ።
ከሚገኘው ሪተርን አንፃር ነገ ከነገ ወዲያ ቢዝነስ ኦነር የሚሆን ሰው ዛሬ ለዚህ ስልጠና የሚከፍላት ገንዘብ እውነት ለመናገር በጣም ተራ ነው። የሻይና የቡና ሊባል የሚችል ነው እና ሰዎች ላይ ትኩረት ቢያደርጉ ደስ ይለኛል። በእነዚህ ማለት የልብስ ናቸው የእቃ ምናምን የሽንት ቤት ነው ቀጭን ያለው ፍራም አለ ላርዶ ማለት ነው የሰው ምርጫ ነው። እነዚህ የእቃ ናቸው። እነዚህኞቹ የእጅ ናቸው። ይሄኛው ቀጭን የተባለ ላርዶ ነው። ይሄኛው ቀጭን ነው። ለእነዚህ 90 ብር ነው ዋጋቸው። የሚቀጥሉ ናቸው እነዚህ። በዚህኛውም አለ 5 ሊትር ወፍራም ነው። ይሄኛው የታሸጉትም አለ 5 ሊትር 1 ሊትር 2 ሊትር የተለያዩ ናቸው ከለራቸው። እሺ ስለ ድርጅቱ አንዳንድ ነገር ትነግሪናለሽ? ድርጅቱ እስካሁን ያለው አሪፍ ነው። ምንም አይልም። ከተመሰረተ ምን ያክል ጊዜው ነው? 1 አመት ሞልቷል። ምን ያክል ለውጥ አሳይቷል? አሪፍ ለውጥ አሳይቷል። ምን የተጨመሩ ነገሮች አሉ? ጣና ለውስጥ ላይ አሁን እየሰራ ነው። ትችላላችሁ ገብታችሁ አሪፍ ነው። እሱ እየተሸጠልን ነው። ገና 2 ወር ነው እሱን ከጀመረ። ኦኬ እጣን እሺ ተጨማሪ ምን ቢጨመር አሪፍ ነው የምትይው ሀሳብ አለሽ? ሁሉንም አይነት እንጨምራለን ብለን አስበናል። ደረቅ ሳሙና፣ የእጅ የገላ ነገሮችን እየሰራን ነው ገና ነው። በጣም አሪፍ። እሺ ሳሙናዎቹ ምን ያክል ኳሊቲ ያላቸው? በጣም አሪፍ ናቸው። ከስተመር የሚወዳቸው ናቸው። ምን አይነት አስተያየት ይሰጡሻል ከስተመሮች? አሪፍ ነው ይላሉ አብዛኞቹ። በጣም አሪፍ። የተለይ አብዛኛውን ጊዜ የሚሸጠው የትኛው ነው? ሁሉም አይነት ይሸጣል። ብዛት ከተባለ ይሄኛው ይሸጣል። ይሄኛው ነው አብዛኛው የሚሸጠው። አሪፍ ነው። ተመራጭ ነው። ሰው የሚወደው ነው። ሁላችሁም መታችሁ ብትጎበኙ ደስ ይለናል እና ቆንጆ ነው። ተመራጭነት አለው። ሰላም ናችሁ? እንዴት ናችሁ? ዛሬ የት ነው የመጣ ነው? ዛሬ መጣችሁ በሚያ ለጣን ማምረቻ ድርጅት ውስጥ ነው። አሪፍ ነው እየሰራን ያለው። ኦኬ የጣኑ ተቀባይነት ምን ያክል ነው? ቆንጆ ነው። በጣም አሪፍ ነው። ምን ያክል ጊዜ ሆናችሁ ስራውን ይሄን ስራ ከጀመራችሁ? በጣም አሪፍ ነው። በደንብ እየተሸጠ ነው? የሰው አስተያየት ምን አይነት ነው? ቆንጆ ነው። አሪፍ ነው። በርቱ ነው የሚለው እስካሁን።
እሺ ሰላም ነው? እንዴት ነው? አለን። ዛሬ የት ነው የመጣ ነው? ጽጌረዳ በመናሃል ላርጎና በመናሃል ጣኖች የተለያዩ እንትኖች ስር የሚተዳደር ጽጌረዳ ጥገና ሽያጭና ኤሌክትሮኒክስ መደቦች። ኦኬ በዚህ ቤት ምንድን ነው የሚሰራው? እዚህ የሚሰራው ስቶቮች ይሰራሉ፣ ምጣድ፣ የዳቦ ምጣዶች፣ የተለያዩ የጁስ መፍጫዎች፣ ቡና ማሽኖች፣ የተለያዩ አይነት ጥገናዎች ሙሉ ኤሌክትሮኒክስ ጥገና እንሰራለን። በጣም አሪፍ። ምን ያክል ሰው የተጠቀመው ነው ቤቱን? እንዴት ነው? ከአዲስ አበባ እስከ ክልል ድረስ በመናሃል ስር ያሉ ሰዎችን ሙሉ በሙሉ ከእቃ እስከ ማከፋፈል ያሉት ሁሉ ነገሮች ኤሌክትሮኒክስ በሙሉ በእኛ ስር ናቸው ከክልል ድረስ። ምን ያክል ለውጥ አለው ቤቱ? ለውጡ በደንብ አለው። በደንብ ደንበኞቻችንም በብዛት አፍርተናል። ያው ከአዲስ አበባ እስከ ክልል ድረስ ያው አፍርተናል። የደንበኛ አስተያየት ምን ይመስላል? አስተያየቱ እስከ ጥሩ ነው አስተያየቱ። በጣም አሪፍ። እዚህ ቤት የሚሰራው ማን ነው? አንተ ነው የምትሰራው? እኔ እሰራለሁ፣ ሌሎችም አሉ። በጣም ስንት አባል አለ እዚህ ቤት? 2 አባል አለ። በጣም አሪፍ። የቆሸሹ ልብሶች፣ የመነቸኩ ልብሶች ማጥሪያ፣ ነጭ ልብሶች፣ መናሃል እጣን አለን። መናሃል እጣኖች በዛ እና በጣም የጣፍ ሽታ ያለው መናሃል የእንተናለ ግሪሲሊን አለ። ግሪሲሊን እና ሳሙናዎች ላርጎ በተለያየ አይነት ከለሮች እናመርታለን። የተለያየ አይነት ዲቶል አለን። የእጅ ሳሙናዎች አሉ፣ ዲቶል አለ። የተለያየ አይነት እቃዎች አሉ። በጣም የሰፈሩ ስም ሀና ማርያም ተብሎ ይጠራል። ልዩ ስሙ ደግሞ ማንጎ ሰፈር በሚል ነው የሚጠራው። በጣም አሪፍ። እሺ
ስሜ ኡመር ይባላል። መናሃል ላይ ኬሚካል ኤክስፐርት ነኝ። በዋናኛነት እዚህ የሳሙና ግብአቶች ናቸው የሚገኙት። ሁሉም የሳሙና ግብአቶችን እዚህ ታገኛላችሁ። የመናሃል ሰልጣኞች ስልጠና ጨርሰው ከመጡ በኋላ የትኛውንም ጥሬ ዕቃ በችርቻሮ ሆነ በጅምላ ያገኛሉ። ይሄኛው ኖርማሊ ሾሩማችን ነው። ዋና ስቶራችን አሸዋ ሜዳ ነው የሚገኘው። ይሄ ሾሩም ነው። በትንሹ የሚፈልጉ ደንበኞቻችን እዚህ በፈለጉት ኪሎ መጠን ኬሚካሎችን ያገኛሉ። በብዛት የሚፈልጉ ደግሞ ወደ አሸዋ ሜዳ ሄደው ያገኛሉ ማለት ነው። መናሃልን ለየት የሚያደርገው ምንድነው? ሞር የሚሰራው ጥሬ ዕቃ ኳሊቲ ላይ እንሰራለን። በደንብ የራሳችን የተሟላ ላብራቶሪ አለን። እዛ ላብራቶሪ ላይ ሞር ጥሬ ዕቃው ኳሊቲውን ቼክ ሳናደርግ ለከስተመሩ አናቀርብም ማለት ነው። ሞር ኳሊቲው ከታየ በኋላ ለከስተመሩ በሚፈልገው መልኩ ነው ወይ የሚለው ከታየ በኋላ ነው ለከስተመሩ በችርቻሩ መልኩ መሸጥ እንጀምረው ማለት ነው። ያንን ልክ ለከስተመሩ በሚፈልገው ልክ ከሆነ ገበያ እናወጣለን ማለት ነው። ሶ እኛ አሁን ምናልባት ሰው ይሄኛው ፕሮሞሽን ወይም ማስተዋወቅ ሊመስለው ይችላል። መረጃ ነው እየሰጠን ያለን። ኖርማሊ ብዙዎች የመሰከሩለትን መረጃ ነው እየሰጠን ያለን ስለ ጥሬቆች ስለ ስራችን ማለት ነው። ሶ እኛ ጋር ሲሰሩ ሞር ከስተመሮቻችን ከጠቃሚ የሚያረጋቸው የተሻለ ጥሬ ዕቃ አሪፍ ጥራቱን የጠበቀ ጥሬ ዕቃ በዝቅተኛ ዋጋ በፈጣን መስተንግዶ ያገኛሉ ማለት ነው። ስለዚህ መናሃልን ለየት የሚያደርገው ምንድነው? የተሻለ ጥሬ ዕቃ በተሻለ ዋጋ ፕላስ እንዲሁም ደግሞ በተሻለ መስተንግዶ ነው የሚያገኙት ማለት ነው። እኛ ጋር በፈለጉት መጠን ያገኛሉ። አንዳንድ ያስፈልጋም ሲሆን የዱቤ አገልግሎትም እንሰጣለን ማለት ነው። ሶ በዚህ ልክ ነው ከስተመሮቻችንን ሰርቭ እናደርገው። እኛ ጋር ሲመጡ ይበልጥ ተጠቃሚ ናቸው። ወደ ትሬኒንጉም ሲመጡ ደግሞ ሞር ዝም ብለን አይደለም ፎርሙሌሽን የሚሰጣቸው የገበያውን ቤዝ ያደረገ አካባቢውን ቤዝ ያደረገ ጊዜውን ያወጀ ፎርሙሌሽን ነው በየጊዜው እንትን እያልን የምንሰጣቸው። ጥሬ ዕቃውን በዛ ልክ ብዙ ጊዜ አይተጋጋጥሟችሁ ከሆነ ጥሬ ዕቃ ሲባል በቃ ዱባይ ስለተመረተ ብቻ ሃይ ኳሊቲ ሊመስላቸው ይችላል ብዙ ሰዎች። ግን እንደዛ አይደለም። እኛ ጋር ጥሬ ዱባይ ስለሆነ ምናምን አይደለም። ዋና ላብራቶሪ ገብቶ ይሄ ላብሳ የሚያስብለው ፓራሜትሩን አሟልቷል ወይ ብለን ቼክ አድርገን ነው እኛ ወደ ገበያ የምናወጣው። ሰው በዛ ልክ ነው ከስተመሩን ሰርቭ የምናደርገው ማለት ነው። እንግዲህ ይሄን ይመስላል አባታችን ማለት ነው። ይሄኛው ስትሪክ አሲድ ይባላል። የሳሙና አንደኛው ጥሬ ዕቃ ነው። እኛ ጋር ሞራውን ጥራቱ ታይቶ ጥራቱ ያለፈ ጥሬ ዕቃ ነው። ስትሪክ አሲድ ሞኖሃይድረስ ይባላል። በመቀጠል ኮስቲክ ሶዳ ይባላል። ይሄም ጥራቱን አልፎ እዚህ ጋር ለከስተመሩ እየተሸጠ ያለ ጥሬ ዕቃ ነው። ይሄም አንደኛው የሳሙና ጥሬ ዕቃ ነው ማለት ነው። ሌላኛው ሶዳሽ ነው። ሶዳሽም ይሄም እንደዚሁ ጥራቱን ያለፈና እዚሁ ለከስተመሩ የተዘጋጀ በኪሎ እየተሸጠ ያለ ጥሬ ዕቃ ነው። ከሶዳሽ ይባላል። ኤልሴሌስ ይባላል። ይሄም እንዲሁም ጥራቱን ያለፈ ለደንበኛው የተዘጋጀ ጥሬ ዕቃ ነው። በዋነኛነት የሳሙና ግብአት ነው። ሌላኛው ላብሳ ይባላል። እንዲሁ ይሄው ጥራቱን ያለፈ ለደንበኛው የተዘጋጀ ጥሬ ዕቃ ነው። የሳሙና ዋና ግብአት ነው። ሌላ በመቀጠል ይሄ ካልሲየም ሃይፖ ይባላል። የበረኪና ግብአት ነው። ይሄም ጥራቱን አልፎ ለከስተመሩ የተዘጋጀ ጥሬ ዕቃ ነው። ሌሎችን እንዲሁ የምትፈልጓቸው ጥሬ ዕቃዎች አሉ። በብዛት የሚፈልግ ደግሞ ይሄ ሾሩማችን ነው እንዳልኩ ወደ አሸዋ ሜዳ ስቶር አለን። እዛ ነው ሞር ብዙዎች ያሉት። እነዚህ ኖርማሊ በኪሎ የሚሸጡ ለዲስፕሌይ ያሉ ጥሬ ዕቃዎቻችን ናቸው። ከበሩ እንደምታውቁት ኃይሌ ጋርመንት አካባቢ ነው። ለክፍለ ሀገርም በጣም አመች ነው። መንገዱም ለሁሉም አዲስ አበባ አካባቢ ሴንተርና አይን ቦታ ነው። የትኛውም ከስተመር ቢመጣ በቀላሉ ምንም ሳይንገላታ በቀላሉ ጥሬ ዕቃዎችን ገዝቶ የሚሄድበት አካባቢ ነው ያለው። አሁን ያጠቃላይ ሰፈሩ ምን ይባላል? ኃይሌ ጋርመንት አካባቢ ነው የሚባለው ማለት ነው። ምንም መንገዱም አመች ነው። አዲስ አበባ የትኛውም ቦታ ሴንተር የሆነ ቦታ ነው። የደንበኛ ሁኔታስ ምን ያክል? ደንበኛ ሁኔታ እንግዲህ ደንበኞቹ ደስተኞች ናቸው። በእኛ ረክቷል። በጣም የተለወጡ አሉ። ስኬታማ የሆኑ ደንበኞች አሉ። እኛ ጋር አስተያየታቸው 99% አብዛኛው ከስተመር የረካ ነው። 1% እኛ ጋር መጥተው ያልተጠቀሙት ናቸው። በእኛ ጋር ሰልጥነው ጥሬ ዕቃ እኛ ጋር ያልገዙ ናቸው። ኦር ጥሬ ዕቃ እኛ ጋር ገዝተው እኛ ጋር ያልሰለጠኑ ናቸው። ስለዚህ 99% ረክቷል። የረካውም
ሁሉን ነገር እኛ ጋር ስልጠናውን እኛ ጋር ወስደው ጥሬ ዕቃ እኛ ጋር የወሰዱ የረኩ ናቸው። 1% ጥሬ ዕቃ እኛ ጋር ይገዙና ስልጠና ሌላ ቦታ የወሰዱ ጥሬ ዕቃ ደግሞ ሌላ ቦታ ሀገር ውስጥ ገዝተው ስልጠና እዚህ የወሰዱ እነሱ ያረኩ ናቸው። እሺ በዋነኛነት የስልጠና ቦታችን ሀና ቀለበት አካባቢ ነው። እንዲሁም ኬሚካሉን ደግሞ ዲስፕሌይ እና በኪሎ የምንሸጥበት አካባቢ ያለው ደግሞ ወደ ጋርመንት እዛው ቅርብ ለቅርብ ነው። ጋርመንት አካባቢ ነው። ዋናው ደግሞ በብዛት ኬሚካል መግዛት የሚፈልግ ሰው ደግሞ እሱም እንዲሁ አሸዋ ሜዳ አካባቢ ትልቅ ስቶር አለን። ሌሎችም አካባቢ ወደ ማንጎ በሚባል ሰፈር ትልቅ ፕሮዳክት የሚይዝበት ስቶር አለን። እንዲሁም እጣን የምንሸጥበት እዛው ከማንጎ ዝቅ ብሎ ሌላኛው 5ኛ ብራንች አለ። ስለዚህ ብዙ ብራንቾቻችን በዚሁ ኤሪያ ነው ያሉት። አይቸገሩም። እዚህ ከመጡ አንዱን ወደ ቀለበት ከመጡ ከስተመሮቻችን ሁሉንም ማየት በ30 ደቂቃ ውስጥ ሁሉንም ቦታ ጎብኝተው አይተው መሄድ የሚችሉበት ቦታ ነው ያለን ማለት ነው። እንዳያችሁት ስቶራችን ከዋናው መንገድ አጠገብ ነው ያለው። ዋናው መንገድ ማለት ይሄ ነው። ወደ ጥሬ ዕቃዎቻችን ወደ የትኛውንም አራቱን መቅጣጫ ለመላክ አመቺ ሁኔታ ነው ያለው። ወደ አዳማም ለመላክ በዚህ መስመር ነው የሚሄደው። ወደ ደቡብም ለመላክ በዚህ ሰይዳ ሲንጋ ሄደን ነው የምናቀብላቸው በራሳችን ትራንስፖርት። እንግዲህ መንገዱን እንዳያችሁም አቅጣጫ በጣም አመቺና ቅርብ ነው። ጥሬ ዕቃውን ለመውሰድ እንዲሁም ስልጠናም ለመውሰድ እብቹ ጋር ቢመጣ ሰራተኛው ወይም ሰልጣኞቻችን ሁሉንም ነገር አይተው ጥሬ ዕቃው ጎብኝተው እንዲሁም ላብራቶሪያችንን አይተው ሁሉንም ነገር አይተው ይሄዳሉ። ስለዚህ አመቺ ነው ያለው ያለንበት ቦታ። ስቶራችንም ያለበት ቦታ አመቺ ነው። ስልጠናችንም ያለበት ቦታ በጣም አመቺ ነው። ቢመጡ እዚህ ምንም ሳይንገላቱ ስልጠናውንም ጥሬ ዕቃውንም አይተው ሰልጥነው እዛውም መሄድ ይችላሉ ማለት ነው። መንገዱ እንዳያችሁት ስቶራችንም በጣም አመቺ ነው፣ ቅርብ ነው። እኛ ጋር ቢመጡ ይረካሉ። እኛ ጋር ቢመጡ ውጤታማ ይሆናሉ። እኛ ደግሞ የምንረካው በደንበኞቻችን ውጤትና ሪዛልት ነው። ስለዚህ የደንበኞቻችን እርካታ የእኛም እርካታ ነው።